ሰላም! ዛሬ የምንመለከተው አንድ በጣም አስገራሚና በተወሰነ መልኩም አስደንጋጭ የሆነ ትንታኔ ነው። ይሄ ትንታኔ በአንድ የመጽሐፍ ቅዱስ ትንቢት ትርጓሜ የተመሰረተ የዓለማችን ሕዝብ በከፍተኛ ሁኔታ ሊቀንስ ይችላል የሚል ስሌት ያስቀምጣል። እስኪ ይህ ትንበያ ከምን እንደተነሳና እንዴት ወደዚህ ድምዳሜ እንደደረሰ በዝርዝር እንመልከት። እሺ፣ የዚህ ሁሉ ትንበያ ማጠንጨኛ ይሄ ቁጥር ነው፣ 2/3። አሁን በራሱ ብዙም ትርጉም የሌለው ይመስላል አይደል? ግን ከምን ጋር እንደሚገናኝ ስንመለከት ነገሩ በጣም ከባድ ይሆናል። እየተነጋገርን ያለነው ስለ መላው የዓለም ሕዝብ ነው። በዚህ ትንታኔ መሠረት 2/3 ማለት ከ5 ቢሊዮን በላይ ሰዎች ማለት ነው። እስቲ ለአንድ አፍታ እናስበው። ቁጥሩ ራሱ ለመገመት የሚከብድ ነው። እንግዲያው ይህ ሁሉ ጽንሰ ሐሳብ የተመሠረተበት ዋናው የመጽሐፍ ቅዱስ ጥቅስ ምንድን ነው? ከየት ነው የመጣው? እና የዚህ ሁሉ መነሻ ይሄ ከነቢዩ ዘካርያስ መጽሐፍ የተወሰደው ጥቅስ ነው። ትርጓሜው እንደሚለው ይህ ጥቅስ ስለ አንድ ዓለም አቀፍ ክስተት እየተነበየ ነው። ይኸውም በምድር ላይ ካለው ሕዝብ 2/3 ይጠፋል፣ 1/3 ብቻ በሕይወት ይቀራል የሚል ነው። እዚህ ላይ አንድ በጣም ወሳኝ ነጥብ አለ። የጊዜ ቅደም ተከተሉ ማለት ነው። ይህ ምንጭ እንደሚለው ይህ ከፍተኛ የሕዝብ ቀነሳ የሚከሰተው ታላቁ መከራ ተብሎ ከሚታወቀው የመጨረሻ ዘመን ክስተት በፊት ነው። ይህ በጣም ትልቅ ነገር ነው። እሺ፣ ታዲያ ይህን ያህል የሕዝብ ቅነሳ የሚያስከትሉት ክስተቶች ምንድን ናቸው? ምንጩ ይህንን ነገር በዮሐንስ ራእይ መጽሐፍ ውስጥ ከተገለጹ 3 ተከታታይ አስከፊ ክስተቶች ጋር ነው የሚያገናኘው። ያው ትንታኔው ክስተቶቹን በቅደም ተከተል ነው የሚያስቀምጣቸው። በመጀመሪያ 4ኛው ማኅተም ይከፈታል። ከዛ የመጀመሪያዎቹ 4 መለከቶች ይነፋሉ እና በመጨረሻም 6ኛው መለከት ጥፋትን ያመጣል ተብሎ ይተርጎማል። ይህ ሰንጠረዥ እያንዳንዱ ክስተት እንዴት ሞትን እንደሚያስከትል በምንጩ ትርጓሜ መሠረት ያሳያል። 4ኛው ማኅተም ሲባል ጦርነት፣ ራብ፣ ቸነፈርና ስደትን ይዞ ይመጣል። መለከቶቹ ደግሞ የምግብና የውሃ ምንጮችን በማውደም ከፍተኛ የአካባቢ ውድመት ያስከትላሉ። 6ኛው መለከት ደግሞ 200 ሚሊዮን አባላት ያሉት አንድ ግዙፍ ሰራዊት ጥፋት እንደሚያደርስ ይተነተናል። እሺ፣ አሁን ደግሞ ወደ ዋናው ስሌት እንግባ። ይህ ሁሉ ቁጥር ከየት መጣ? እንዴትስ ነው የተሰላው? እስኪ ደረጃ በደረጃ እንየው። ስሌቱ የሚጀምረው ከዛሬው የዓለም ሕዝብ ቁጥር ነው። ምንጩ እንደሚለው በ2024 የዓለም ሕዝብ ቁጥር ማለትም ወደ 8 ቢሊዮን ከሚጠጋው ሕዝብ ነው የሚነሳው። እናም የመጀመሪያው ምዕራፍ የ4ኛው ማኅተም መከፈት ነው። ይሄ ክስተት የዓለምን ሕዝብ 1/4 ወይም 2 ቢሊዮን ሰዎችን ይቀነሳል ተብሎ ይታሰባል። ከ8 ቢሊዮን ላይ 2 ቢሊዮን ሲቀነስ 6 ቢሊዮን ይቀራል። ቀጥሎ ደግሞ መጀመሪያዎቹ 4 መለከቶች ናቸው። እነዚህ ደግሞ በቀረው 6 ቢሊዮን ላይ 1/3 ቅናሽ ያደርጋሉ ይላል ትንታኔው። ያ ማለት ተጨማሪ 2 ቢሊዮን ሰው ማለት ነው። ስለዚህ 4 ቢሊዮን ሕዝብ ይቀራል። የመጨረሻው ማረፍ ደግሞ 6ኛው መለከት ነው። ይህም ከቀሩት 40 ቢሊዮን ሰዎች ላይ እንደገና 1/3ኛውን ያስወግዳል። ይህም ወደ መጨረሻው የተረፉ ሰዎች ቁጥር ያደርሰናል። እናም ይሄ ሁሉ ስሌት ካለቀ በኋላ የምንደረስበት ቁጥር ይሄ ነው፣ ወደ 2.7 ቢሊዮን። በትንቢቱ መሠረት በሕይወት የሚቀረው የ1/3 የሰው ዘር ይሄ ነው ተብሎ ይታመናል። ጥሩ። እነዚህ ሁሉ ክስተቶች ካለፉ በኋላ የቀረችው ዓለም ምን ትመስላለች? እስኪ ትኩረታችንን ከጥፋቱ በኋላ ወዳለው ሁኔታ እናድርግ። ይህ ምስል የለውጡን ግዝፈት በደንብ ያሳያል። የጠፉት 5.3 ቢሊዮን፣ የተረፉት 2.7 ቢሊዮን። ልዩነቱ በጣም ትልቅ ነው። በእውነቱ ለመገመት የሚከብድ ጥፋት ነው። እሺ፣ የዓለም ሕዝብ ወደ 2.7 ቢሊዮን ከቀነሰ በኋላስ ምን ይከተላል? ምንጩ የሚተነበየውን የክስተቶች ቅደም ተከተል እንመልከት። እንግዲህ የጊዜ ሰሌዳው ይህን ይመስላል። በመጀመሪያ የሕዝብ ቁጥር ይረጋጋል። ከዛ በኋላ ነው የአውሬው መንግሥት የሚባለው ዓለም አቀፍ ሥርዓት የሚመሠረተው። ወዲያውኑ የ42 ወራት መከራ ይጀምራል። እናም በመጨረሻ የአውሬው ምልክት የሆነው 666 በግድ ይተገበራል። እዚህ ላይ ልብ ልለን የሚገባው ዋናው ነጥብ እነዚህ ሁሉ የመጨረሻው ዘመን ክስተቶች የሚፈጸሙት የዓለም ሕዝብ በ2/3 ከቀነሰ በኋላ መሆኑን ነው ትንታኔው የሚያስቀምጠው። ይህንን ትንታኔ ስንደመድምድ አንድ ትልቅ ጥያቄ ይዞ ይመጣል። የጥንት ዘመን ጽሑፎችን ወስደን ከዘመናዊ መረጃዎች ጋር ስናዋህድ፣ ለምሳሌ ከዓለም የሕዝብ ቁጥር ስታቲስቲክስ ጋር ስለ ወደፊቱ ያለንን ግንዛቤ በምን አይነት መልኩ ነው የሚቀይረው? ይህንን ጥያቄ ለአስተሳሰብ ትቼ ለዛሬው ትንታኔያችንን እዚህ ላይ አበቃዋለሁ።